ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲወላችሁ እሞኝላችኋለሁ። ለቤስስ ጎንዶ ለማደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቦች ሲሞቻችሁ 3000 ላይክ እንድትገጩኝ ቦታቱን አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው መረጃ የአርሲውን ግድያ ተከትሎ ብዙ ኦርቶዶክሳውያን በቁጭት በብስጭት ብዙ ነገሮችን ተናግረዋል። ብዙ ሐሳብ አስተያየቶችን ሰጥተዋል። እኔ ግን ለኦርቶዶክሳውያን ቁርጥ ነግራችኋለሁ። የቤተክርስቲያና መከራ ገና አልተጀመረም። ለምን? የኢትዮጵያ ኦርቶዶክስ ቤተክርስቲያን መከራ የሚጀምረው ከራሷ ከውስጧ ነው። ቪኤት ገሳ ተደጋግመ ነው የተናገርኩት። የተንደላቀቀ ቤት ሰርታ በመቶ ሺዎች ከፍላ የምታኖራቸው አባቶች የቤተክርስቲያኗን ጉዳይ ከቁብ አይቆጥሩትም ብዬ በተደጋጋሚ ተናግሬያለሁ። በተደጋጋሚ አሁንም ቢሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ችግሯ ከውጭ ያሉ ግለሰቦች አይደሉም። ችግሯ አንደኛ እኛ እሾህ የሆነው ምዕመናንን፣ ሁለተኛ አባቶች ናቸው። በኢትዮጵያ ኦርቶዶክስ ምዕመናን ሞት ላይ በጋሻው ደሳለኝ ሲሳለቅ ሰው ጠፍቶ ፈርቶ ደንግጦ ሲኖዶሱ ቃል በቃል ነው የምናገረው። ፈርቶ ደንግጦ ሲኖዶሱ ጸጥ ነው ያለው። በጋሻው ልብ ያለው ይጠይቀኝ። ይሁን በጋሻው አለው አዲስ አበባ ይሄ ቢሮዬ ነው ያለሁት ማን ምን አባት አመጣለ ሲል አፉን ዘግቶን የተቀመጠው ሲኖዶሱ በድንጋጤና በፍርሃት ከበጋሻው ይልቅ ለቅዱስ ሲኖዶሱ ጠላትኛን ብታምንም ባታምንም ለምን የሆነ ብለን የጠየቅነውን እኛን ነው። ማን ነው ከሌ የት ነው የሚኖረው እንዴት እንደዚህ አለ ብለው የሚጠምዱን እኛን ነው። እነ በጋሻውን ማንም አይጠምድም። እነ ፓስተር ዮናታን እነ ይጩፋ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ቅርሻታቸውን ሲተፉ ሲኖዶሱ አይቶ እንዳላየ ሰምቶ እንዳልሰማ ይሆን? ይሄው የበጋሻው ንግግር ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት። ስማ ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ? አንተ ምን አድርገህ ነው ባለማህተሞች የታረዱት? ስማ ይሄን ቅዱስ ሲኖዶሱ ሰምቷል፣ ያውቃል። ቄሱ የታረደው አንተ ምን አድርገህ ነው? አለቀ። ቤተ መቅደሱ የተለኮሰው በሳት አንተ ምን አድርገህ ነው? አየህ አንተ ወይ አባቶች ድሮ ምን አድርገው ነው? አንተና አባቶቹ ጎዳይ ናችሁ። ምን ታመጣለህ? ምንም እውነት እኮ ነው። አሁን እኮ ሰውየው እኮ እውነቱን እኮ ነው የሚናገረው። ቀና ብሎ የሚያየው ወንድ ጠፋ። ይሄው እኔ በጋሻው አለሁ አለ። የትኛው ጳጳስ ደፍሮ ይናገር? የትኛው ሲኖዶስ ደፍሮ ይናገር? ምላስ የያዙ ግለሰቦችን የፈራች ቤተክርስቲያን ክላሽና ድሽቃ መድፍ የያዙትን ሽፍቶች ትጋፈጣለች? አትችልም። እውነት አትችልም። ተንቃለች። ተራ ማንም ዱርዬ እንደፈለገ ሲያላግጥባት የምትውል ቤተክርስቲያን ነች። ማንም ዛሬ እዩ ጩፋ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ቅርሻቱን ሲተፋ ይውላል። ትንፉሽ አይልም። ሲኖዶሱ ትንፉሽ። ታስታውሱት እንደሆነ ፓስተር ሄኖክ ነው ማን የሰላሌን ሰው ጠንቋይ ነው ብሎ ተናግረው የሰላሌ ሰው መሬት ነቀነቀ። ኬታ አባት አቀናለ አንተ እከካም ብሎ ነቀነቀው መሬቱን። እግር ላይ ወድቆ የሰላሌ ሰው ክፍታፍ ነኝ ነው ይቅር በልኝ አለ። ወድቆ ይቅር በልኝ አለ። ወድቆ ተንቀጥቅጠው እንደዚህ። ለምን? የሰላሌ ሰው ራሱን ስላከበረ አገሩን አስከበረ፣ ህዝቡን አስከበረ። የኦርቶዶክስ ቤተክርስቲያን ላይ መጥፋት ትችላለህ፣ ማንም አይጠይቅም። እንኳን ገዳዮችን ቅርሻታ ምላሳሞችን ትፈራለች ቤተክርስቲያኗ። 4 ነጥብ። በዚህ ትናደዳላችሁ። እዩ ጩፋን አትጠይቁም፣ ዮናታንን አትጠይቁም። እነ በጋሻው ቅርሻቱን ሲጠፋባት የምትቀበል ቤተክርስቲያን። እኛ ግን ስንናገር አባቶች ጠምደው ይዙና እንደዚህ ማን ነው ሰው ይላል። ስለምናቅ ነው የቤታችን ጉዳይ በነገራችን ላይ። ስለዚህ ዝም ብላችሁ ነው የምትደክሙት። መላ የለውም ነገርየው። ከስር መሰረቱ ነው የተበለሻሸው ነገር አለ። ከስር መሰረቱ ይመይነው በለቤት። እኛ እኮ ብዙ መረጃዎች እኮ አለን እኮ ብዙ ጉዳዮች እኮ አለን፣ ብዙ ጉዳዮች አለን። ግን የቤታችን ክብር ስለሆነ አውቀን እንዳላወቀን። ለምሳሌ ገፍተው የሚጠይቅ የሚከራከር ሰው ከመጣ ከቤተ ክህነቱ እኛ መረጃዎችና ማስረጃዎችን በደንብ ይዘን ቆርበን ይሄ ነው ብለን ለሚዲያ ክፍት ማድረግ የምንችላቸው መረጃዎች አሉ፣ ማስረጃዎች አሉ። አውቀን ነው ዝም ያልነው። ቤተክርስቲያን እናት ቤተክርስቲያን ስለነች ብዙዎቻችን ዝም ብለናል። እና ሙላስ የያዙ ግለሰቦች ተፈርተው ክላሽ የያዙ ግለሰቦች
ማን ነው ወጥቶ የሚናገረው? እስቲ ንገረኝ፣ መልስ ስጠኝ። ያገኘ አይደለም እንዴ የሄደው ይወጣ አይደል? እነ ትዝታው ሲተፉ አይደል ነው ከርሞ የሄዱት ሲተፉ ቤተክርስቲያን አለ ሲተፉ እና መጀመሪያ ብዙ ነገር ከስሩ መሰረቱ ተወለሻሽታል። ይሄ ጫጫታ ግርግር የሚዲያ ወኮባ ምንም 3 ቀን ታወራላችሁ 5 ቀን ታወራለ ምንም አታመጣ። መጀመሪያ በአጠቃላይ ብሰሉ እንፍሰል መብሰል ያስፈልገናል። ብዙ ነገር ገና ነው። እውነቱን ነው ሙላችሁ። እኔ አሁን አንዳንዴ ስለ ኢራን፣ ስለ አሜሪካ፣ ስለ ራሽያ፣ ስለ ዩክሬን፣ ስለ ዓለም አቀፍ ጉዳዮች ሳወራ እፎይታ ይሰማኛል። ለምን ከእንኩሮ እወጣለሁ። ያው ነው እዛው ታጥቦ ጭቃ ነው የኛ ነገር። ስለዚህ ለውጥ እንደማይፈጠር አውቀዋለሁ። ብዙ ችግሮች አሉ እንደ ሀገር በጎ ነው የማ ክፍተታችን ነው ጉድለታችን ነው ብለን ተነጋግረን ለማረም ከመሞከር ይልቅ የሚናገሩ ሰዎች አንተ ጠላት ነው ከሌ ልኮ ነው ከሌ አላል ልኮ ነው ከሌ እንትን ብለ ነው ከሌ ከፍሎ ነው ብዙ የተወሸቃቀጠ ነገር ስላለ ሐሳቡ ራሱ መስጠት አሁን እየደከመን እየሰለቸን መጣ። ብዙ ዋጋ ከፍለንበታል እና የኢትዮጵያ ኦርቶዶክስ ቤተክርስቲያን መጀመሪያ ሲሚንቶ ከመጠፍጠፍ ብሎኬት ከመደርደር በፊት የሚቀድም ስራ እንዳለ ማወቅ አለባት ቤተክርስቲያኗ ማወቅ አለባት። ዝም ብለው አርማታ መጠፍጠፍ አይደለም። መመናን አምጦ ይመጣል አርማታ ይጠፈጠፋል። መመኑ የለም ሃይማኖቱን ቀይራል። እናውቃለን። በሚሊዮን የሚቆጠር ኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመን የት እንደሄደ ቤተክርስቲያናም ታውቃለች፣ እኛም እናውቃለን። ዳታ አለ፣ መረጃ አለ። የየትኛው ሃይማኖት ከዓመታት በፊት ስንት ህዝብ እንደነበረው አሁን ስንት ሚሊዮን ህዝብ እንደጨመረ እናውቃለን። ስለዚህ ቤተክርስቲያን በጎቻን እያስረከበች አርማታ ትጠፈጥፋለች። ምን እንደሆነም አይገባኝም፣ ለማን እንደሆነም አይገባኝም። እና ችግሩ ከውስጣችን ነው። ራሳችንን ፈትሽ፣ ራሳችንን እናርም፣ ራሳችንን እናርም። አይስተካከልም ችግሩ በዚህ መልኩ አይስተካከልም። ብታምኑ ባታምኑ ቢመስላችሁም ባይመስላችሁም ነገሮች መስመራቸውን ስተዋል። ነገሮች በጣም አደገኛ በሆነ ሁኔታ መንገራቸውን ስተዋል። ያሳትነው እኛ ነን። ችግሩ የሚነሳው ከኛ ነው። አትጠይቁን፣ ጳጳስ አይጠየቅም፣ ቄስ አይጠየቅም፣ ካህናት አይጠየቅም ብለንማ ዝም አለን እኮ። ብዙ ችግሮች እኮ አለ። ግልጽ መናገር ካስፈለገ ማአት ችግሮች አለ። 365 ቀን በቀን 3 ፕሮግራም መስራት የሚቻልበት ጉዳይ አለ። ከጠየቃችሁ እናስረዳለን፣ እንጠይቃችኋለን። አምጦ ማስረጃ ካላችሁ እናመጣለን ማስረጃ። ግን እዛ ፊት እናንተ መቆም እንደማትችሉ ታውቁታላችሁ። ስለዚህ ቤተክርስቲያና ምላስ የያዙትን ፈርታ ክላሽ የያዙትን ተጋፍጣ ለምን ብላ ፍትህ ጠይቃ ታስተካክላለች? አይሆንም፣ እንደዛ አይሆንም። የዛን ያክል ብቃት፣ የዛን ያክል ድፍረት፣ የዛን ያክል አቅም አልገነባንም። አይተነዋል። በሰሜኑ ጦርነት ማዕት ቤተክርስቲያን ሲቃጠል ህዋትን ይከፋዋል፣ ወያኔ ይከፋዋል ተብሎ ብዙ ነገሮች ተድበስብሰው እንዳለፉ እኛ እናውቃለን። ቤተክርስቲያን ስትዘረፍ የወርቅ መጽሐፍት ተዘርፈዋል። የወርቅ መስቀል፣ የወርቅ ታቦት ተዘርፏል። ሌላውን ተውና መነኮሳት ተደፍረዋል። ይሄ ሁሉ ሲሆን የሚመለከታቸው አካላት ቤተ ክህነት ውስጥ ያሉ ሰዎች አይተው እንዳላዩ ሰምተው እንዳልሰሙ አልፈዋል። እውነታው ይሄ ነው። ምን ልታመጣ? እውነታው ይሄ ነው። ከዚህም በላይ ጉዳይ አለ ቤተክርስቲያን ውስጥ እና አውቀን ነው አይተው እንዳላየን ሰምተው እንዳልሰማን። አሁን ይህን ሀሳብ ይዤላችሁ የመጣሁት ብዙዎች መፍትሄው የአጭር ጊዜ በጣም ቀላል አድርጋችሁ የምታስባላችሁ መፍትሄው በአጭር ጊዜ የሚገኝ አይደለም። ችግሩም እናንተ እንደምታወሩት ቀላል አይደለም። በጣም ውስብስብና አደገኛ ችግር ነው ያለው። ለክፉም ለደጉም በጋሻውን ፈርታ ባለክላሾችን ባለድሽቃዎችን ትጋፈጣለች ቤተክርስቲያኗ የሚል ግምት የለኝም። በዛ መልኩ የሚስተካከል ምንም አይነት ጉዳይ የለም። ስለዚህ ይሄን ከግምት ስር በማስገባት ማረም ማስተካከል ያስፈልጋል። ምዕመናኖች ሌላው ላይ ከመጮህ ይልቅ በተቻለ አቅም ቤተክርስቲያን ላይ የሚሰራውን ስራ ጫና ፈጥራችሁ ምንድነው እየሰራን ያለ ነው? ህዝባችን እኮ እያየን ነው። ህዝቡ እያያቸው እንደሆነ ማወቅ አለባቸው። ህዝቡ እየተከታተላቸው እንደሆነ ዝም ብለው ቁጭ ብለው መብላት እንደሌለ
ጠንክሮ መስራት እንደሚጠበቅባቸው አስረግጠህ ልትነግራቸው ይገባል። ይሄ ነው መፍትሄ፣ ዋና መፍትሄ የሚሆነው ከቤታችሁ ስትጀምሩ ነው። ይሄን ሀሳብ ሲሞቻችሁ ላይክ አድርጎ ሼር አድርጎ እዩሞቻችሁ በያላችሁበት መልካም ምሽት እንዲሆንላችሁ ሞኝላችኋለሁ። እወዳችኋለሁ። ሀሳብ አስተያየቶቻችሁን መስጠታችሁን አትርሱ።